የምትሉት ነገር አላደረኩም። ምን እዚሁ ስሪ እየተሳሳማችሁ ልትዋሹ ባልሆነ ምን ነው ሀገር ሁሉ ካልሰማልኛልሽ የራሷ ጉዳይ በቃ ተዋት። ኧረ አንቺ ተረጋጊ። ምኗ ፌንጣ ነሽ? በጣም ወድሻለሁ። እሺ እሺ ምን ባክሽ አልተሳካም እንዴ ብልቂ ነው ለኔ ተራፊ ምግብ ተቀበል። ይህንን ነገር እንዴት አደርጋለሁ? አዴን የሚጎዳ ነገር እንዴት ነው ያደርጋል? ደግሞ ሌላ ተጨማሪ ሰው ማይ እሱ ግን እያፈቀረሽም ቢሆን ዝም ብሎ ነበር። በአንቺ ሰበብ ከባሏ ጋር ፋ እያለች ነዋ። እንዴት ነው ነገሩ ዛሬ? እባክሽ ግን ደግሞ መጠንቀቅ አለብሽ። ለሊ ጋ እያሉ እነዚህ ልጆች የት መዞር ጀመሩ? ልቀቀኝ እንጂ አለቅሽም። ስልኩን ለለሊ ስጫት ላውራት እያልኩሽ ነው። ለሊን አገናኘኝ እያለች ነው። ምን? ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የዚህ ቻናል ተከታታዮች እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። የምወዳችሁና የማከብራችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም እንግዲህ ዛሬ የሰራተኛዋን አደይ ድራማ ይዘን መጥተናል። አብረን እንቆይ ይሆናል። መልካም ቆይታ። ጤና ይኸውልሽ አደይ እዚህ ምን ትሰሪያለሽ? ቆይ ምን እያደረጋችሁ እያየሽ አይደል? ምን እየሰራ ይመስልሻል? እዚህ ምን ትሰሪያለሽ? ነውረች ልቀቂ አደይ። ምን አገባሽ? ምንም አይመለከትሽ አይደለም። ዴቭ ምንድን ነው አደይ? እኔ ምንም የማውቀው ነገር የለም። አንቺ እያየሽ ነው፣ እኔ ምን እያየሁት? አሁን ከዚህ ክፍል ውጭ እዚህ ምን ሰራሪ ነው? ከዛ ወርቀን አይንሽ እያየ ለምንድን ነው የምጠይቀኝ? እኔና ዴቭ አንድ ላይ ነን። ጤና ልትክድ ነው እንዴ? በጥፊ ከዛ በጥፊ አጣቅቶ ይለቃታል። መልሰሪ ክፍለ ገባሽ ብሎ ጉሮሮዋን አንቆ ሊገላት ሲል ከዛ አደይ ደግሞ አስለቀቀቻት ማለት ነው። በጣም የሚገርምና አንዳንድ አጭበርባሪዎች ቆይ አደይ ለምንድን ነው በዚህ ልክ የምትፈራው? በቃ የራሷ ጉዳይ ተተዋት ብላ ትላለች። ትዕግስቴን አታስጨርሽኝ፣ ውጪ፣ ከዚህ በላይ ሳላደርግሽ ውጪ ይላታል። ይሄ የፍቅርና የቴና ተንኮል ነው። ፍቅር እሷ ናት እንደማይሆን ነገር ወደዚህ እንደመጣ ያደረገችው አደይ። እኔ ምንም አላማመኝም። ቆይ ከኔ ምን ፈልገሽ ነው? ንገሪ ዴቭ። እኔ ከምንም ፈልጌ አይደለም። አደይ ከሰላማዊ ቀሰቀሰችን እንጂ። ቆይ ዴቭ ምን አድርጌ ነው? ምን አድርፈቼ ነው ብላ ትላለች ማለት ነው። ተመልሰሽ ወደ እኔ እንዳትመጪ ብሎ አጋሽቶ ይለቃል። ከአደይ ካነኝ ራቂብሽ ስትናፍቀኝ ጊዜ ነው። ምን ላድርግ አሁን? ለእኔ ጥፊ ይገባኛል? አደይን ስላያት ነው አይደል? ሁለተኛ አደይ ለአጠገብ ላይ አልፈልግም። ልቀቂ አደይ፣ ልቀቂያት። አንቺ ልቀቂያት ብቴ ነው አሁን በራስሽ እዚህ ቤት ውጭ። አይ ካልሽ ግን የሚገልሽ ይሆናል። ውጪ ብሎ አመነጫጭቆ ያስወጣታል ማለት ነው። አንዳንዴ ሰዎችን በግዴታ ባናፈቅር ባይ ነኝ። በፍላጎት ብናፈቅር በጣም ተግባር ነው ብዬ አምናለሁ። ምክንያቱም እዚህ ድራማ ላይ የምናየው አንዳንድ ሰዎች በግዴታ በጣም ባልሆነ ነገር በቃ ባልሆነ በተንኮል ነገሮች በቃ ለምን እንዲያፈቅራቸው ለማድረግ ይሞክራሉ። ግን ይሄ ሰው የኛ ካልሆነ በቃ መተው ነው ማለት ነው። እና ስለዚህ ከዚህ ድራማ ብዙ የተማርነን ይመስለኛል። በጣም ይቅርታ፣ እኔ ምንም አውቀው ነገር የለም፣ ያንተ ጥፋት አይደለም ዴቭ ብላ እሷም የመሰለችነትና እንደዛ አለችው ማለት ነው። አደይ በነገሬ ላይ በጣም የተረጋጋች ሴት ነች። ምክንያቱም የአደይን ልብ እንዲሰጠን ሁላችንም ብንማጠን እና ደስ ቢለን በጣም አሪፍ ነው ብዬ እላለሁኝ። እውነት ለመናገር እንደዛ ብዬ አስባለሁ። ነው በጣም አደይ የተረጋጋች ሴት ናት። አደይ ግን በጣም ይቅርታ አድርጊልኝ። ምንም እንድታምን እፈልጋለሁ። አንተ ምንም አላደረግም፣ ግን መጠንቀቅ አለብህ። ልክ ነሽ አደይ። ፍቅር ብላ አለች ማለት ነው። ይወጣሉ ማለት ነው። እንግዲህ በጣም ተናደው በጣም ብርጭቆ ሰብራ ነበረ። እንግዲህ እሱን እየጠራረገች ነው የምትገኘው ማለት ነው። እውነት ለመናገር ኧረ በስመ አብ ምን አይነት ጉድ ነው! ቴንጋ አለውልህ ምን የተቀመጠ ዳይመንድ አይተሽዋል? አላየሁትም። ባገኘው ራሱ አላናገረውም ማለት እንዴ። እሱ ምን አደረገ? ምን ያላደረገኝ ነገር እኔ ያለ ስለ ባቡሩ ስለተናገርሽ ነው። ሌሊን እኮ እሱ ያዘ። እኔ ጠቅልዬ መወቀስ አለብኝ እንዴ? ባቡሬ የምታይቀዋል። ተሰማኛለህ? ማስመሰል አይመቸኝም።
እያስመሰልኩ ለምን አብሬያችሁ እሆናለሁ? ትሰማኛለህ? እኔ የምትሉትን ነገር አላደርግም። ሊሊ ስለምትመቸኝ ባሏ ሲፈረጠጥ ራሴ እጄ ጠይቋት አይደለም። በጣም ይቅርታ አንቺ እንደዛ ታደርጊያለሽ ብዬ ታስቢያለሽ ብዬ አለሁ። ይሄንና ለሱ የማያስበው ጓደኛ ነገር ሌላ ነገር አላለም። ኧረ እኔ ያልሰማሁም የሚያወራው ሰው ይፈልግ። አሁን ሌላ አገኘሃት ባክብሬን እንዳትነበር። ኧረ መቼም ነው ማረሰው ተሳክቷላት አክስቷ ቤት። ኧረ ይመቻት። የጤባራም ነው እንጂ የለም ጥሩ አላደረገም። ወደ የት ነው የምትሄደው? ዳይመንድ ጋር ነው። የት? ከሮማን ጋር ሄዷል። እነሱ እያበሳሰለ አንተ ምን ቤት ነህ? ወደ ሱት እሱም አለ። እኔ ባሌ ዳሹ መግባቱ አይቀርም። ተነስ እና እንሂድ ብላ ይዘው ትሄዳለች ማለት ነው። አቤት እረ የዚህ ድራማ ነገር ግን በጣም ብዙ አስተማሪ የሆነ ህይወትን የሚመራ ነው ብዬ ነው የማስበው። በክሻት እኔ በሌላ መንገድ አገኛት አይደለ? ሌላ የሆንሽው ነገር እንደዚህ እንዴት አመናጭቀኝ እንዳስወጣችኝ እኔን እንጂ እሱን አልጠረጠረችው። አመነችው። እኔ ብለሽ እያልሽው ምንም አይረጋጋም። ደግሞ እሱ ምን አደረገሽ? የዚህ ቤት ባለቤት አንቺ ነሽ። እሱ ምን ለማለት ፈልገሽ? የገባሁት ዱላውን ያነሳይ ይችላል። ምንም አይመለከታቸውም ብላ ትላለች። እዚህ በመሆንሽ ግን ደስተኛ ነሽ አይደል? እዚህ ስራ ስለሌለኝ እንጂ በጣም መናመራ ነው። ግን እኮ በቤት ውስጥ መዋል የለብሽም። ወጣ ማለት አለ። አካባቢው ሁሉም ቦታ አሳይሻለሁ። አሹ እንደተሳረቅ ደስ አይለውም። አሹን ሳይሆን ልብሽን ነው ማዳመጥ ያለብሽ። ዳይመንድ አንተ ደግሞ እዚህ ምን ትሰራለህ? ተዋወቃላችሁ? አንተ ልጅ ምንድን ነው ችግር? አንቺ ጋር ደግሞ ብዙ ነገር ተነጋገር። ብሬ ከበላ በኋላ ታውቃለህ። ምን ማለት ነው? የምን ገንዘብ ነው ዳይመንድ? መጥሽ ተፈትሽ። በቃ ተፋች። ለምንድን ነው የምትፋታ? ለምንድን ነው ችግር? ገንዘቤን ከበላ በኋላ ምንም ያመጣው ነገር የለም። አዴሚ ደግሞ ባሉ ደግሞ ምንም ለውጥ አላሳየኝም። እኔ ራሴ አስተካክለዋለሁ። ማውራት አይደለም በተግባር ነው። ዴቭ እንደሆነ ወደ እኔ እንዲመጣ እፈልጋለሁ። በቃ ትለፍለፊ። ምነው ሀገሩ ሁሉ ያልሰም? ቆይ ያልገባኝ ነገር ምን እያደረግ ነው ያለው? አንተ ከቴና ተቀብለህ እንዲለያዩ ልታደርግ ነበር? እንደዛ አይደለም። እባክሽን ተረጋጊ። አንቺ እንዳሰብሽው አይደለም። እዚህ ታዲያ እንዴት ነው? አስረዳኝ። አንቺ ደግሞ ምንድን ነው የምትነጫነጨው? እኔ እንኳን ብሬን የተበላሁት አንተ ይልቅ ትሰማኛለህ? በአስቸኳይ ለያይልኝ። ምን ሰምተሃና? ሳላገኝሽ ከዚህ ቤት ሂጂ ይላታል። እውነት አንተ ሁለታችሁ አብራችሁ አደይን ለመለያየት እየሞከራችሁ ነበር? በጣም ታሳፍራላችሁ። እንግዲህ አንተ ምን እያደረግህ ነው? አንተ ራሱ እኮ ያጥፍ አይንሽን እንደዚህ ነበር ማጥፋት ነበር። እዚህ በኋላ አንቺን አንተዋወቅ። እየሰማሽኝ ነው? አለቅሽም። እያሳመምከኝ ነው። እኔ ታውቂኛለሽ? አላውቅህም። በጣም ጥሩ። ከዛም በኋላ የተረገመች ዛሬ ሁለት ጥፊዋን ቀምሳ ሄደች ማለት ነው። አቤት የተንኮል ሰው! አንዳንዴ ተንኮል ላይ ማዘውተር በጣም መጥፎ ነው። ምክንያቱም ሰዎች እናንተን እንዲጎዷችሁ አድርጉ እንጂ ለሰው ተንኮል አታስቡ። ለሰው ተንኮል ባሰባችሁ ቁጥር ለራሳችሁ እየጎዳችሁ እንደሆነ ማስታወስ አለባችሁ ብዬ ነው ማሰበው። ምክንያቱም አሁን ራሷ ባጨደችው ራሷ በዘራችሁ መልሰ እያጨደች ነው። ምክንያቱም ጥፊ የቀላል ጥፊ እየቀመሰች ነው ያለችው። የእውነት ለመናገር እኔ ትልቅ ሰው ነኝ። አብሮ አደግ አፈት ሲካፈት ሰው ቢያይ ምን ይላል? ጫኔ የትም አትወስዱኝም። ወንድምና እህት መሆናችሁ ተረሳችሁ ነው እንደዚህ የምትሆኑ? ጫኔ እኛ ምንም የተለየ አዲስ ነገር አላደረግንም። እኔና ብርሃን ጥሩ ጊዜ እያሳለፍን ነው። እባክህ ሄድልን። ጥሩ መልካም። ምን ከእናንተ ጋር ምን አለፈልግ? ለጋሼ ነው ማሳየት። አዎ ብሎ ይላውን ማለት ነው። እንግዲህ ብርሃን አይ ቲንክ ተወደዋለች መሰለኝ ይሄንን ማለት ነው። ተወደዋለች እና እያንኳኳ ነው
አንተ ደግሞ ማን? አንቺ ማነሽ? እኔማ ሩታ ነሽ። ስለ አንቺ ስትሆን አልሰማም። ማነው ሲጀመር? አንተ ባቡሬ ይባላለሁ። አንተ ደግሞ የት የመጣ ሰማን? ሌላ የት ሄዳ ነው? እዚሁ ነን። ከየት እመጣለሁ ብለሽ ነው? ስምህማ ባቡሬ ይባላል። ባቡሬ ምን አስደነገጠሽ? ምን ነክተሽ ነው? ሌላ የት ሄዳ ነው? ሌሊ ምን ያድርጋት? ምንም አላረኳትም ለሩታ ይላታል ማለት ነው። ደነገጠች። ምክንያቱም ባቡሬ ብዙ ጊዜ ከቤዛ ጋር ሲያወራ ስለምታየው በጣም ደነገጠች ማለት ነው። ባቡሬ አለች ማለት ነው። እና በጣም ድንግጥ ብላ እጁንም ሰላም አላለችውም። ብልጥ ነች ማለት ነው። እንግዲህ ሩታ በጣም በሰል ያለች ቆንጅዬ ነች እና ምገርም ልጅ ናት። እውነት ለመናገር እንደዚያ ተጨናቂ ውዶች፣ የተከበራችሁ እና የተወደዳችሁ ዛሬ ቪዲዮአችን ይሄን ይመስል ነበረ። እንግዲህ ቀጣዩን ክፍል ይዘን እስከምንመጣ ድረስ መልካም ጊዜ ይሁንላችሁ ከማለቴ በፊት ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ሰፖርት ያድርጉ። ወዳችኋለሁ፣ አከብራችኋለሁ። ብዙ ነገር በዚህ ቻናል የምንሰራበት ይሆናል ማለት ነው። የምወዳችሁና የማከብራችሁ መልካም ጊዜ ይሁንላችሁ። አሪፍ ቆይታ እንዳደረጋችሁ ተስፋ አደርጋለሁ። መልካም ጊዜ። ባይ ባይ። ሁላችሁንም ወዳችኋለሁ። ታንክ ዩ ሶ ማች